የብሔራዊ ምክክር በሚመለከት የኢንክሉሲቭ ናሽናል ዲያሎግ በሚመለከት ምርጥ ዘር ስላለ ብቻ መሬቱ አብቃይ ካልሆነ ብንዘራም አይበቅልም። ሰዎቹ ደጋግ ሰዎች ስለሆኑ ሐሳባቸው ጥሩ ስለሆነ ለኢትዮጵያ ቀናይ ነገር ስለሚያስቡ ብቻ አይሳካላቸው። የሚሳካላቸው ሁላችን ካገዝናቸው፣ ሁላችን በየአቅማችን ድጋፍ ካደረግን ብቻ ነው የኢንክሉሲቭ ናሽናል ዲያሎግ ጉዳይ ፍሬ የሚያፈራው። እኛ ጋር ያለው ችግር በትንሽ በትልቁ ነገር ሳይጀመር ጫዋታ ፈረሰ አባይ ደፈረሰ ምንል ከሆነ አይሆንም። ጫዋታ ፈረሰ አባይ ደፈረሰ ከማለታችን በፊት ጫዋታው እንዳይፈርስ ውሃው እንዳይደፈርስ ማድረግ የሚገባንን ነገር በልኩ ማድረጋችን ማረጋገጥ ያስፈልጋል። ይሄ ለኢትዮጵያ በጣም ትልቅ እድል የሆነ ነገር ነው። ቢያንስ 70-80% ችግሮቻችን ይፈታል። ገብቶን ብንጠቀምበት፣ ብናግዝ፣ ብንሳተፍ፣ ብንተባበር ብዙ መፍትሄ ስለሚያመጣ ሁላችንም በጋራ ሆነን በመደገፍ ውጤታማ እንዲሆን ማድረግ ይኖርብናል ብዬ አስባለሁ። ሰዎቹ ሀገራቸው ለመደገፍ ፍላጎት አላቸው፣ አነጋግረናቸዋል። በመንግስት በኩል ሆነ ጥያቄው ግን መንግስት ሙሉ ፍላጎት እና ድጋፍ አለው፣ እንዲሳካ ይፈልጋል። ይህ ሀሳብ የኢትዮጵያ ጥያቄዎች በንግግር በውይይት ፈር እንዲይዙ ይፈልጋል። እዚህ ጋር ግንዛቤ መውሰድ ያለበት ነገር አንድ ሁኔታ ላይ ችግሩን ብቻ አይተው የሚሰሩ ሰዎችና ውጤቱን አስበው የሚሰሩ ሰዎች የተለያዩ ናቸው። ሳይንቲስቶች ወደ ስፔስ የሚወጣ መንኮራኩር ከሰሩ በኋላ መንኮራኩር የሚያክለውን ነገር ፈጥረው ከሰሩ በኋላ መጨረሻ ላይ በዜሮ ግራቪቲ ስፔስ ላይ ሆኖ እስክሪብቶ አይጽፍም። በዜሮ ግራቪቲ የሚጽፍ እስክሪብቶ ካልፈጠርን በስተቀር መንኮራኩሩ ወጥቶ ዳታ ለመያዝ እንቸገራለን ብለው ሁለት የተለያዩ ሀገራት ወይም ግሩፖች ይከፈላሉ። አንደኛው ግሩፕ 10 ዓመት 15 ሚሊዮን ብር አውጥቶ 10 ዓመት ተመራምሮ በዜሮ ግራቪቲ ስፔስ ላይ መጻፍ የሚችል እስክሪብቶ ሰራ። አንደኛው ቡድን ግን እስክሪብቶ እንደማይሰራ ሲያቅ ሶሉሽን ላይ አተኩሮ በእርሳስ ተካው። ኢንክሉሲቭ ናሽናል ዲያሎግ የሚገጥሙትን ችግሮች አይተን ሌላ አመታት የሚወስድ ምርምርና ጥናት ከምናደርግ ሶሉሽን ተኮር ከሆነና ካገዝናቸው የተሻለ ውጤት ልናመጣበት፣ ጥያቄዎቻችን ምላሽ ሊያገኙበት ይችላሉ ብዬ ገምታለሁ። እና ምክር ቤቱም ህዝባችንም በቀና ልብ ብንደግፋቸው ውጤት ስለሚገኝ ውጤቱም ከፍተኛ ስለሆነ በዚሁ አግባብ መፍትሄ ተኮር ሆነን በጋራ ብንሰራ መልካም ነው ብዬ አስባለሁ።